እንዴት ነሽ? ደህና ነሽ? ሽንኩርት እንዴት ነው? ኪሎ ስንት ነው? ሽንኩርቱ በጣም ቆንጆ ነው፣ ግን አስተያየት አድርጊልኝ እውነት። በቃ እስቲ አማራጭ የለኝና ደግሞ መለሳለሁ። እሺ ሽንኩርት ስንት ነው? ከሳሙኑ ቀንሶ ነው? ለበዓል? እሺ ስለዚህ እኔም ለበዓል ሽንኩርት ፈልጋለሁኝ። የተወሰነ ታዘጋጅልኛለህ? ነጭ ሽንኩርት ስንት ነው ኪሎ? ኧረ እባክህ አራት ሴት አድርግልኝ። በርበሬ አንደኛ የሚባለው የትኛው ነው? በርበሬ አንደኛ ይሄ ነው። የማረኮ በርበሬ ነው። አንደኛው እሱ ነው ለቤት የሚሆነኝ። ስለዚህ እሱ ነው ያለው አንደኛ ነው። ዝቅተኛ አይ አንደኛው ነው የምፈልገው ለቤት ስለሆነ። ሌላ ደግሞ ሚጥሚጣ። እስኪ ዶሮ ፈልጌ ነበር ለበዓል ቆንጆ ዶሮ። ያበሻ አለ። እስቲ ያበሻዎች ልጅ በመግልጽ አለ። ቆንጆ ነው። ዶሮውን ይዤ እንቁላሉን ጥዬ ልሄድ ነበር። ያበሻው ነው። ለበዓሉ የሚያስፈልጉኝን ግብአቶች እንግዲህ በገበያ ስፍራ ላይ ተዟዙሬ ሸምቼ አጠናቅቄ ከገበያ እየወጣሁኝ ነው ያለሁት። የምፈልጋቸውን የበዓል ግብአቶች ለመሸመት ታዲያ ገበያውን ሙሉ ዞር ያለው ማለት ይቻላል። ዘመኑ ደግሞ የዲጂታል እንግዲህ በዲጂታል መንገድ በርካታ ምርቶችን እንድንሸምት ዘመን ገበያ መተግበሪያ አለ። ከገዛዋቸው ምርቶች መካከል የትኛውን ይዞ ቀርቧል የሚለውን ነገር አብረን እንመለከታለን። በግ፣ እህል፣ የተለያዩ የባልትና አልባሳት፣ የመዋቢያ እቃዎች፣ የቤት እቃዎች፣ ቂቤ ሳልገዛ ስለወጣሁኝ እስቲ ቂቤን እንመልከት። 1530 ብር ነው ለወጥ የሚሆን መካከለኛ ቂቤ ይላል። ያውን እቺ በግ ከነ ፎቶዋ ነው የወጣችው። ይሄ ማለት እንግዲህ ወደ ግብይት ማዕከል ወይም ወደ ተለያዩ ገበያ ስፍራዎች በአካል ሄደን መሸመት የምንፈልጋቸው ሙሉ በሙሉ እዚህ ላይ መረጃውን ማግኘት እንችላለን ማለት ነው። ቂቤ አልገዛውም፣ ስለዚህ ቂቤ እንግዛ። ለጋ ቂቤውን እንግዛ። 2327 ብር ነው የሚለው። 2 ኪሎ ግራም ነው። እዚህ ጋር መግዛት ከፈለኩኝ እዚህ ውስጥ አስቀምጪ ይለኛል ወይም ግዢ ይለኛል። ባይ ነው የሚለውን እለካለሁኝ። 2 ኪሎ ግራም ነው ወይ የምትፈልጊው ይለኛል። ባይ ነው አልኩት። ምርቶችን በዚህ በቴሌብር ውስጥ ገብተን ዘመን ገበያ እናገኛለን። ለዚህም ከምንፈልጋቸው ምርቶች ካዘዝን በኋላ ቤታችን ድረስ ይደርስልናል፣ ይመጣልናል ማለት ነው። በዘመን ገበያ የሸመትኩትን ቂቤ ቤቴ ድረስ በዘመን ገበያ ዴሊቨሪ ይመጣልኛል። ከገበያ ደግሞ የሸመትኩትን ምርቶች ወደ ቤቴ ይዤ ለመሄድ መኪና እየጠበቅኩ ነው የምገኘው። ዲጂታሉ ቀለል እንደሚል አብረን ተመልክተናል። ለመላው የክርስትና እምነት ተከታዮች በሙሉ ከወዲሁ መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። ሰላም።